ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን በመከታተል ላይ ትገኛላችሁ። ሰዓቱ ደግሞ ከአገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በኢንዱስትሪ ፓርኮች ውስጥ ተቀጥረው ከሚሰሩ ሰራተኞች መካከል 80% የሚሆኑት በዝቅተኛ ደሞዝ ምክንያት ስራቸውን እንደሚለቁ የፖሊሲ ጥናት ኢንስቲትዩት ጥናት አመለከተ። ችግሩን ለመፍታትም መንግስት አነስተኛ የደሞዝ ወለል እንዲወሰንም ጠይቋል። የፖሊሲ ጥናት ኢንስቲትዩት በኢትዮጵያ በ8 ኢንዱስትሪ ፓርኮች በሚገኙ 46 ፋብሪካዎችና ከፓርኮች ውጭ ባሉ 21 ፋብሪካዎች ላይ ሰፊ ጥናትን አድርጓል። በጥናቱ ውጤት መሰረትም ፓርኮቹ ስራ ከጀመሩበት ጊዜ አንስቶ 350 ሺህ ሰራተኞች ሰልጥነው ወደ ስራ ገብተው የነበረ ቢሆንም በአሁኑ ወቅት በስራ ገበታቸው ላይ የሚገኙ 70 ሺህ ሰራተኞች ብቻ ናቸው ብሏል። ይህም ማለት 280 ሺህ ወይም 80% የሚሆኑት ስራቸውን ለቀዋል። ለሰራተኞች መልቀቅ ዋነኛ ምክንያት በዋነኝነት አነስተኛ የደሞዝ ክፍያና ምቹ ያልሆነ የስራ አካባቢ መሆኑን በፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ዘርፍ ረዳት ተመራማሪ ዳግማዊት በቀለ ለትርታ ተናግረዋል። በተለይም በጨርቃ ጨርቅ ዘርፍ የተሰማሩ ሴት ሰራተኞች በኢንዱስትሪ ፓርኮች ለረጅም ሰዓታት ቢሰሩም ከኑሮ ውድነቱ ጋር የማይመጣጠን ክፍያ እንደሚከፈላቸው ነው የገለጹት። በሀገሪቱ ለግል ዘርፍ ሰራተኞች የሚሆን ዝቅተኛ የደሞዝ ክፍያ ፖሊሲ ያለመኖሩ ችግሩን እንዳባባሰው አመልክተዋል። የፖሊሲ ጥናት ኢንስቲትዩትም መንግስት ለግል ዘርፍ ሰራተኞች ዝቅተኛ የደሞዝ ክፍያ ተመን እንዲያወጣ ምክረ ሀሳብ ሰጥተዋል። በተጨማሪም ምቹ የስራ አካባቢ እንዲፈጠርና የኢንዱስትሪ ፓርኮች ፖሊሲ በአግባቡ ስራ ላይ እንዲውል ጥሪ አቅርበዋል። እነዚህ እርምጃዎች ከተወሰዱ ሰራተኞች በስራቸው ላይ እንዲቆዩና ምርታማነት እንዲጨምር እንደሚያደርግ መገለጹን የዘገበችው ባልደረባችን ብርቱካን ዋልተንጉስ ናት። የዶክትሬት ዲግሪ ያላቸው መምህራን ቁጥር ከ18 በመቶ እንደማይበልጥ ተገለጸ። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በሶስተኛ ዲግሪ የሰለጠነ የሰው ኃይል ድርሻው ከ18 በመቶ እንደማይበልጥ በትምህርት ሚኒስቴር የአካዳሚክስ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀን አስታውቀዋል። ይህንን ከፍተኛ ክፍተት ለመሙላትና በተለይም ለሀገር ኢኮኖሚ ወሳኝ በመሆኑ የኢንጂነሪንግና ቴክኖሎጂ ዘርፎች ያሰለጠነ የሰው ኃይል ለማፍራት ከህንድ የቴክኖሎጂ ኢንስቲትዩሽን ጋር ስምምነት መደረሱንም ገልጸዋል። በተደረሰው ስምምነት መሰረት በሚቀጥሉት 5 ዓመታት ውስጥ ከ1200 በላይ የዩኒቨርሲቲ መምህራንን በሶስተኛ ዲግሪ ለማሰልጠን የታቀደ ሲሆን በየዓመቱም 252 መምህራን በዚሁ መርሃ ግብር ስልጠናቸውን ይጀምራሉ ተብሏል። የፕሮግራሙ ዋና ትኩረት በኢንጂነሪንግና በቴክኖሎጂ ዘርፎች ላይ ሲሆን ይህም የዘርፉን ተደራሽነት ያሳድገዋል መባሉን ትርታ ከትምህርት ሚኒስቴር ያገኘው መረጃም ያመላክታል። አድማጮች፣ ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ አፍሪካ ጉዳዮች እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የማዕድን ማውጫ ስፍራ ተደምስሶ ከ200 በላይ ሰዎች መሞታቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የማዕድን ማውጫ ተደርምሶ ከ200 በላይ ሰዎች መሞታቸውን በአካባቢው የሚንቀሳቀሰው የአማጺ ቡድን ባለስልጣናት ተናግረዋል። የአማጺ ቡድኑ በሰሜን ኪቩ ግዛት አስተዳዳሪ ቃል አቀባይ ሉምባባ ካምብሬ ሙሳ የማዕድን ማውጫ ስፍራው በከባድ ዝናብ ምክንያት ባለፈው ረቡዕ መደርመሱን ለጋዜጠኞች ተናግሯል። ሆኖም በጊዜው የሟቾች ቁጥር በትክክል ማወቅ አልተቻለም ነበር። ዘመናዊ ስልኮችንና የኮምፒውተሮችን ጨምሮ የኤሌክትሮኒክስ ቁሳቁሶችን ለመስራት የሚችለውን የኮባልት ማዕድን በማውጣት ላይ ሳሉ ከሞቱት ማዕድን አውጪዎች መካከል ሴቶችና ህጻናት እንደሚገኙበትም በመረጃው ላይ ተመላክቷል። ወደ 20 የሚሆኑ ሰዎች ከአደጋው የተረፉ ሲሆን ሕክምና እየተደረገላቸው ይገኛል። እነዚህ አደጋው ሰለባዎች በማዕድን አውጭ ተቋም የተቀጠሩ አለመሆናቸውን የተዘገበው አካባቢው በጥሩ ሁኔታ የተያዘ ባለመሆኑ በተደጋጋሚ አደጋዎች እንዲደርሱና አደጋ ከደረሰ በኋላም የነፍስ አድን ስራን አዳጋች እንዳደረገው የቀድሞው የአካባቢው ተቆጣጣሪ መናገራቸውን ቢቢሲ ዘግበዋል። በመጨረሻም
ኢራን የአውሮፓ ህብረት ሀገራት ሰራዊቶችን አሸባሪ ስትል ፈረጀች። ኢራን የአውሮፓ ሀገራትን የጦር ሰራዊቶች አሸባሪ ቡድኖች ስትል መፈረጁን የኢራን ፓርላማ አፈጉባኤ ሞሐመድ ባቂር ቃሊባፍ ተናግረዋል። አፈጉባኤው እሁድ የኢራን አብዮታዊ ዘብን አሸባሪ ቡድን ነው ያለው የአውሮፓ ሀገራት መከላከል ሰራዊቶችን በሽብር ቡድን መፈረጃቸውን ሮይተርስ የዜና ወኪል ዘግቦታል። የአውሮፓ ህብረት ባለፈው ሐሙስ የኢራን አብዮታዊ ዘብን ሽብርተኛ ብሎ መፈረጁም ይታወሳል። ባለፈው ታህሳስ በኢራን የተቀሰቀሰው ተቃውሞ በአውሮፓውያኑ 1979 ከተካሄደው እስላማዊ አብዮት በኋላ ደም አፋሳሹ ነበር ተብሏል። አውሮፓውያኑ አብዮታዊ ዘቡን እንመታለን ብለው እግራቸውን ነው በጥይት የተመቱት፣ ከህዝብ በተቃራኒ ቆመው በጭፍን የአሜሪካን ፍላጎት እያሟሉ ነው ሲሉ አፈ ጉባኤው ለህዝብ እንደራሴዎችም መናገራቸው ተመላክቷል። የፓርላማው አባላት የአብዮታዊ ዘቡን ዩኒፎርም አድርገው በመገኘት ለልዩ ኃይሉ ያላቸውን ድጋፍ መግለጻቸው ተሰምተዋል። አብዮታዊ ዘቡን ሽብርተኛ ቡድን ብሎ የፈረጀ ሽብርተኛ ድርጅት ተደርጎ ይቆጠራል የሚለውን አንቀጽ 37 በማጣቀስ ቃል አቀባዩ የአውሮፓ ሀገራት ጦር ሰራዊቶችን ሽብርተኛ ሲሉ ፈርጀዋል። ቃሊባፍ አክለው በቴሄራን የሚገኙ የአውሮፓ ሀገራት ወታደራዊ አታሾች ከሀገር በሚባረሩበት ጉዳይ የፓርላማው የብሔራዊ ደህንነት ኮሚሽን እንደሚመክር ማስታወቃቸው ተዘግቧል። አብራችሁን ስላላችሁ አብራችሁንም ስለምትቆዩ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁ እየደረሱን ነው። 011668 4622 እንዲሁም 0116663582 ላይ ደውሉልን። ቆይታችን እስከ 2 ሰዓት ከ30 ይዘልቃል። ታዲያ ቆይታችን እስከ 2 ሰዓት ከ30 ሲዘልቅ አብረውን የሚሰሩ ድርጅቶች አሉ። ይህም እንግዲህ ቀዳሚው ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከነዚህም አገልግሎቶች መካከል ስላንቺ የሴቶች የቁጠባ ሂሳብ ኦሚ ከወለድ ነጻ የባንክ አገልግሎት እየሰጠ ይገኛል። በእናት ፖስ የክፍያ አማራጭም የተለያዩ አገልግሎቶችን ማግኘት ትችላላችሁ። ዩኒካሽ ወይም እናት መላ የክፍያ አማራጭ ደግሞ የትምህርት ቤት የክፍያ ዘዴ የምታደርጉበት ነው። በዚህም የክፍያ ዘዴ ወላጆች ባሉበት ነው የልጆቻቸውን ውጤት መከታተል፣ ወራዊ ክፍያቸው መክፈል፣ የጉዞና የመጽሐፍ ግዢ ክፍያዎችን መፈጸም ያስችላቸዋል። እንዲሁም ወላጆች ትምህርት ቤት መገኘት ሲኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸውም ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶች አብረውን እንዲሰሩ እንጋብዛለን ይላል ማን እንደ እናት የሚላችሁ እናት ባንክ። ሌላም ያመጣው አማራጭ አለ። በእናት ሁሉም ይቻላል በማለት የአውሮፕላን ትኬት ለመቁረጥ ጊዜ ቢያጥሮ ባሉበት ሆነው ትኬቱን የሚያገኙበትንም አማራጭ ዘርግቶላቸዋል። በዚህም የተነሳ በኢትዮጵያ የሚገኙ ደንበኞችን በሙሉ አብረውት እንዲሰሩ እየጋበዘ ይገኛል። ማን እንደ እናት ባንክ የሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። እንግዲህ ከበዓላት ማግስት ነው ያለ ነው። እንዲሁም በተለያዩ አጋጣሚዎች ወዳጅ ዘመዶ ከውጭ ሀገራት ወደ ሀገር ቤት ሲመለሱ እርስዎ ደግሞ ለመቀበል ጊዜ ቢያጥረው ራይድ ትራንስፖርት ልክ እንደ እርስዎ ሆኖ ተንከባክቦ ያሉበት ድረስ ያደርሳል ይሎታል። ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በመከታተል ላይ የምትገኙት አድማጮቻችን። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን ወደ እናንተ የምናደርስበት ጊዜ ላይ እንገኛለን። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ለ39ኛው የአፍሪካ ህብረት ጉባኤ ለሚመጡ እንግዶች የከተማዋን አዲስ ገጽታ የሚመጥን አገልግሎት ለመስጠት ዝግጅት ማድረጉን የአዲስ አበባ ሆቴል ባለ ንብረቶች ማህበር ገለጸ። የማህበሩ ምክትል ፕሬዚዳንት ብሌን አያና ለትርታ እንደገለጹት እንግዶቹ ከአየር ማረፊያ ጀምሮ እስከሚቆዩባቸው ሆቴሎች ድረስ የሚደርስባቸውን ቦታዎች በማስተሳሰር በቅንጅት እየተሰራ ይገኛል ብለዋል። በተለይም በከተማዋ የተከናወኑ የልማት ስራዎች የፈጠሩትን አዲስ ገጽታ ግምት ውስጥ በማስገባት የሆቴል አገልግሎቱንም ይህንኑ ደረጃ እንዲመጥን መደረጉንም ተናግረዋል። እንግዶቹ ከጉባኤው በኋላ በከተማዋ ቆይታቸው እንዲያራዝሙ የሚያስችሉ ስራዎች መከናወናቸውንም ለትርታ ገልጸዋል። በዚህ ረገድ ማህበሩ ለሆቴል ባለሙያዎች ሲሰጥ የነበረው ስልጠና ትልቅ እገዛ ማድረጉን ጠቅሰዋል። በቀጣይም የዘመናዊ አገልግሎት አሰጣጥ የጥራት ስልጠናዎችን በመስጠት የአዲስ አበባን የቱሪዝም ገጽታ ከፍ ለማድረግ እንደሚሰራ የአዲስ አበባ የሆቴል ባለንብረቶች ማህበር ምክትል ፕሬዚዳንት ብሌን አያና ለትርታ ገልጸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪው የካቲት 21 እና የካቲት 22 2018
በአዲስ አበባ ይካሄዳል። ከዚህ ዋና ጉባኤ ቀደም ብሎ ደግሞ የውጭ ጉዳይ ሚኒስትሮች የሚሳተፉበት 48ኛው የስራ አስፈጻሚ ምክር ቤት ስብሰባ በየካቲት 4 እና በየካቲት 5 ቀን 2018 ዓ.ም እንደሚካሄድ ይጠበቃል። ዘገባው የባልደረባችን በፍቅር ግዛቸው ነው። የኢትዮጵያ የታዳሽ ኃይል ልማት ዋነኛ ግቡ የቀጠናዊ ትስስርን ማረጋገጥ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ቅዳሜ ዕለት የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን ከጅቡቲና ሶማሊያ መሪዎች ጋር መርቀው ስራ አስጀምረዋል። የአይሻ 2 የንፋስ ኃይል ማመንጫ በአጠቃላይ 120 ሜጋዋት የማመንጨት አቅም ያለው ሲሆን ከዚህ ውስጥም 80 ሜጋዋት የሚመነጨው የመጀመሪያው ምዕራፍ አገልግሎት መስጠት መጀመሩ ተገልጿል። ፕሮጀክቱ በተለይ ለጅቡቲና ለሶማሊያ የሚቀርበውን የኃይል አቅርቦት ለማሳደግ ታላቅ ድርሻ ይኖረዋልም ተብሏል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው የኢትዮጵያ ኃይል ልማት ከጎረቤቶቿ ጋር በኢኮኖሚ የመተሳሰር ራዕይ አካል መሆኑን አጽንኦት ሰጥተዋል። የኢትዮጵያ ከጅቡቲ ጋር ያላትን የኃይል የውሃና የመንገድ ትስስር ወደ ሶማሊያና ደቡብ ሱዳንም ለማስፋፋት እየሰራች መሆኑን ጠቅሰዋል። የኢትዮጵያ የኃይል ልማት ከአካባቢ ጥበቃ ጋር የተናበበ መሆኑን የገለጹት ጠቅላይ ሚኒስትሩ ለዚህም በኢትዮጵያውያን ሀብት የተገነባውና የአፍሪካ ኩራት የሆነው ታላቁ የህዳሴ ግድብ ትልቅ ማሳያ መሆኑን ገልጸዋል። ኢትዮጵያ በታዳሽ ኃይል ረገድ እያከናወነች ያለው ስራ ለኮፕ 32 ጉባኤ አዘጋጅነት እንድትመረጥ ማድረጉን ጠቅሰው የምስራቅ አፍሪካ ቀጠና ያለውን ሰፊ አቅም ሀገራቱ በተደመረ መንገድ መጠቀም ከቻሉ ከራሳቸው አልፎ ለሌሎችም ኩራት እንደሚሆኑ አስገንዝበዋል። በተያያዘም የመንግስት ኮሚኒኬሽን ኢትዮጵያ የምታከናውናቸው የልማት ስራዎች ሁሉ ከራሱ አልፈው ለጎረቤቶች የሚተርፉና ቀጠናውን በጋራ ተጠቃሚነት የሚያስተሳስሩ መሆናቸውን ገልጸዋል። አገልግሎቱ ባወጣው መግለጫ ላይ የአይሻ 2 የንፋስ ኃይል ማመንጫ በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ መገንባቱ ኢትዮጵያ የቀጠናው የታዳሽ ኃይል ማዕከል የመሆን ጉዞዋን የሚያፋጥን ታሪካዊ ክስተት ነው ብሏል። የኃይል አቅርቦቱ ለኢትዮጵያ ኢንዱስትሪዎች ብቻ ሳይሆን ለቀጠናው ሀገሮች የኢኮኖሚ ትስስርም የጀርባ አጥንት እንደሆነ የመንግስት ኮሚዩኒኬሽን አገልግሎት በመግለጫው ላይ ጠቅሷል። አድማጮች ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎች ነበር ወደ እናንተ እያደረስ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቅድሚያም አፍሪካዊ ጉዳዮችን እናስቀድማለን። ኢኮዋስ ጊኒ ቢሳው ወደ ህገ መንግስታዊ ስርዓት ለመመለስ እየወሰደች ያለውን እርምጃ አደነቀ። የጊኒ ቢሳው የሽግግር ጊዜ ፕሬዚዳንት ጄኔራል ሆርታ አንታኦ አካታች የፖለቲካ ምህዳር ለመፍጠር የተወሰዱ እርምጃዎችን ለምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ሊቀመንበር በደብዳቤ ማስታወሳቸውን ድርጅቱ በመግለጫው ላይ አስታውቋል። ከተወሰዱት እርምጃዎች ውስጥም በተለይም ሁሉንም ወገኖች ያሳተፈ የሽግግር መንግስት ማቋቋም ከፖለቲከኛ ፈርናንዶ ዲያስ ዳኮስታ ቡድንና ከጊኒና ኬፕ ቨርዴ ነጻነት ፓርቲ የተውጣጡ 10 ተወካዮችን በብሔራዊ የሽግግር ምክር ቤት ውስጥ ማሳተፍ፣ ሁሉንም የፖለቲካ እስረኞች መፍታትና እንዲሁም የተለያዩ ድጋፎችን ማድረግ እንደሚገኝበት በዘገባው ላይ ተመላክቷል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ንግግር ጀምራለች ሲሉ አስታወቁ። የአሜሪካ ጦር በባህረ ሰላጤ አካባቢ ያለውን ይዞታ ማጠናከሩን ተከትሎ ኢራን ከአሜሪካ ጋር ምክክር መጀመሯን ፕሬዝዳንቱ ጠቁመዋል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ የመጣ ሲሆን ዶናልድ ትራምፕ ውይይቱ ተቀባይነት ያለው ውጤት እንዲያመጣ ተስፋ እንዳላቸው ተናግረዋል። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላራጂን ድርድር ለማድረግ የሚደረገው ማዕቀፍ ሂደት ማሳየቱን ተናግረዋል። ኢራን ኒውክሌር ለማብላላት የምታደርገውን ጥረት ተከትሎ ጣልቃ እንደሚገቡ ሲዝቱ የቆዩት ዶናልድ ትራምፕ በቅርቡ የተካሄደውን ህዝባዊ አመጽ አስታከው ጥቃት እንደሚሰነዝሩ መናገራቸው ይታወሳል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳይታይ ዩኤስ አስጠንቅቃለች። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከብን ጨምሮ በርካታ የጦር ኃይሎችን ወደ ባህረ ሰላጤውም አሰማርታለች። ቅዳሜ ዕለት 2 ፍንዳታዎች መሰማታቸውን በአገሪቱ ውጥረት እንዲነዛ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዛ ምክንያት ነው ብሏል ሲል የዘገበው ቢቢሲ ነው።